ወታደር መይራ ይባላል። መይራ መሐመድ ይባላል። መጀበራ 60 ክፍለ ጦሩ 64ኛ ክፍለ ጦር ሬጅመንት 6 ነው። ከዛ እኔ ሀገሩ ማለት ነው የሀረርጌ ልጅ ነኝ። የትግራይ ህዝብ መጀመሪያ የተያዘን ቦታ ጀምረ አሪፍ ነበር። እስከዚህ ምንም ጭንቀትም የለም። ዳቦ ትበላለህ፣ ትጠጣለህ፣ እስከፈልግ ሻወርም ይገባል። የትግራይ ህዝብ ምንም ጭንቅም የለም። አሪፍ ነው እስካሁን ማለት ነው። የተያዘን ቦታ ጀምረ አሪፍ ነው። ግን ቤተሰብ በኦሮሞኛ ነው የምታወራው። ቤተሰቡ እናቶ አባህ ያፈያለት ያ ነገያን ቀባ አንፈያን ቀባ ኤጋን ቀባሜ ትግራይ ኬሳን ጅራሞ ጥቅምት ጉዩ አፉሪ ቀባሜ ትግራይ ኬሳን ጅራሞ ማንታኔ ፈያን ቀባ ዋተኮ ነው ያዲና በቃ ሀማ ጊዜ ሙራሰ መለይም ባና ዋንቴፍ ዋንተ ከለና ያዲና አቦሌ ሰኸየ ኢብሳ መሐመድ ካሊፍ መሐመድ አባህ መሐመድ አህመድ አድትየ ጆራ አህመድ ሀረርጌ ባአና ጉራ ገንደ ጎባ አረዳ ጎሮ ጃላላራ አንመይራ መሐመድ መጀመሪያ ከገንቤ ጥቅምት ሐምሌ ለጉያ ለማተም በ ስትገባ ብርሻለቆ ከወጣ ቃሜ 4 ነው ሁጓ ከገባ ማለት ነው ከአፋር አካባቢ ከዛ ነገን ቀባ ማና ያዲና ወረኸኛ ማ ያዲና ፈያን ቀባ ነገን ቀባ የጅሩን ዩን ጅራድ ደን ዱፋ ዱአው ምና ጎዳ በቃ ሰላም ነው። ትሜሽ መልስ አበበ እባላለሁ። የመጣው ከግሽ ወረዳ ከግራራምባ ቀበሌ። መጀመሪያ መጣጤ ስመጣ ይዘውን የመጡት ሚኒሻ ነኝ። ደሴ ጥበቃ ብለው ነው። ደሴ ጥበቃ ብለው አንድ ቀን አሳደሩን። ከዚያ በማግስቴው ወደ እንትና ይዘውን ከዱ። ውጊያ ይዘውን ገጠሙ። እዛ ስንገጥም በ3 ቀናችን ያው በትግራይ ወታደር ያው ተማርኪያለሁ። ጓደኞቼ ሁሉም አልቀዋል። ያለነው እዚህ ከግሽ ወረዳ 3 ነን። ወደ 32 መጥተን ነበር አልቀዋል አብዛኛው። እና አሁን ለቤተሰቦቼ ማስተላለፈው በህይወት እንዳለው ለወንድሜ ድኮም ላለው ለጌታ መሳይ አበበና ለባለቤቴ ለጽጌ አየለ ለልጆች በህይወት እንዳለው ነው ማስተላለፈው። ለሌሎች ያው እንዳትታለሉ ነው ያለቀው ህዝብ። የኛ ወታደሮች በአብዛኛው ከ32 ክፍለ ጦር አብዛኛው አልቋል። ይሄ የተገኘነው ትንሽ ነን። ስለዚህ እንዳይለመዳችሁ እንዳትታለሉ ነው ማለት። ተሜላቀው ያለው በላለሁኝ አየሰማ ቀበሌ ጃማ ደጎሎ ቀበሌ 013 ላይ ተወጅ በላይ ቀበሌ አማራ ክልል ማለት ነው። የመጣሁበት ክፍለ ጦር 32 እና ነኝ የመጣሁት በምንሽነት ደረጃ ነው የመጣሁት። ስለ ጦር ጉዳይ ጦር በጣም አስከፊ ጉዳይ ነው። አስከፊ ነው፣ በጣም አስከፋ ጉዳይ ነው። አይለም ለኛ ለትውልዶቹ ቀርቶ ለነባሮቹ ለአባቶቻችንም በጣም የሚያስደፍርና እንትን የሚል ነገር ስቃይ ነው። ወደሞቻችን በየጫካ ቀርተው አጫርሰው እና እንደዚህ ነው የዞሮ እኛ ስቃይ ነው ታየው ስቃይ ነው። ዞሮ ስለዚህ ዞሮ ተመስገን ብለን ነው እኛ የተረፍነው። ሰው ደግሞ ተመስገን ብለው የያዙን ሰዎችም በጣም ጥሩ ሰዎች ናቸው። እዚህም ያሉት ወታደሮች ጥሩ ወታደር ናቸው። በትክክል በጦባ ይዘውናል። እኛ ግን በጦባ ስለያዙ እኛ በህይወታችን ተርፈን ይኸው እዚህ ጋር ተቀምጠናል። ለኢትዮጵያ ወጣቶች እዛ አስከፊ ቦታ እንዳትገቡ ነው የምላቸው። ወንድሞቼ የኢትዮጵያ በአጠቃላይ ወጣት ጎረምሳ ሁላ ይሄን እየሰማችሁ ይሄን እያያችሁ ወደዚህ አመለካከትና ጥፌትና ምናምን ልባችሁ እንዲያስብ ነው ማመለክተው ማለት ነው። ለቤተሰቤ ለወንድሜ ለጌትነት አሳምን፣ ለእናቴ ለብዙዬ ተክሌ፣ ለእህቴ ለወሰና እያሌው፣ ወይም ለአባቴ ለማሞ ተክሌ፣ ለወንድሞቼ ለናበባ ማሞ፣ ለልጄ ለሻምበል ላቀው፣ ለፋሲጋ ላቀው፣ ለልጆች በአጠቃላይ ለእህቶቼ ለነ መሐመድ የሱፍላ፣ ለነ ኃይሉ ሻራው፣ ለባጠቃላይ ለኢትዮጵያ ወንድሞቼ በአጠቃላይ እኔ ደህና ነኝ። ተናንተ ናፍቆትና ተናንተ ትዝታ በቀር እኔ ደህና ነኝ። በህይወት እኔ አለሁ ደህና ነኝ። ወንድሞቼ ደህና ነኝ ብትል አመለክታው። ስለዚህ ደግሞ ታመለክቱም ያገራች ልጅ ወጣት በአጠቃላይ እንደተሰዋና እንዳለቀ ወቁት። ወንድሞቼ አብረው ሄዱ ሰዎች ወንድሞቻችን ጣርሰው በየቦታው ቀርተዋል። እኔ እንደድል ሆነው ደግሞ እኔ ቀርቼ ተርፌ አለሁኝ። ለኔ ደህና ነኝ እንዳታስቡ። እኔ አብራር ምስጋናው እባላለሁ። ምስጋናው ታደሰ ይባላል። የመጣው ከኦሮሚያ ክልል ነው። ሆሮ ጉድሩ ወለጋ ከሚባል ዞን ነው የመጣሁት ወለጋ ውስጥ እና ክፍለ ጦሬ 73ኛ ነበረ እና ውጊያው አስከፊ እንደሆነ ነው ምናገረው።
መከላከያው ባልሆነ ነገር በማይረባ ጓደኛ ነው ንግባ በመባባል ያው ከቤተሰቦቼ ጋር አነጣጥሎ ይዞኝ የገባው። ያው በሐምሌ 15 ምናምን ወጣሁኝ። ነሐሴ ወሩን ሰለጠንኩኝ። ቋግሜን ወጣሁኝ። መስከረም ወሩን ነው የሰራሁት። መስከረም ወሩን ነው የሰራሁኝ። መስከረም 13 ቀን ነው ምሽግ ገባሁኝ። ምሽግ መስከረም 13 ቀን እንደገባሁኝ ያ ቀን ሄዶ ጥቅምት 1 ቀን ውጊያ ተጀመረ። ያው ውጊያው እንደተጀመረ ጥቅምት 1 ቀን ሬሽን ራሱ የለኝም ነበር። የዛን ግን ሬሽን ጨርሰን አንዲት ኮሾሮ ናት ውጊያው ሲጀመር በልቼ ውጊያ ጀመር ነው። ከዛ ዛም ውጊያ 2 ቀን እንዳደር በሁለተኛው ቀን ማታ ለቀን አደርና ምሽግ ዝቅ ብለን አደርን። ከዛ እንደምንም ብለን ወተን ከወጣን በኋላ እንደገና ደግሞ ከዛ አትለቁን ከብለን እዛ እንደሆን ያው ሻለቃችን ሞተ። ሻለቃችን ከሞተ ወዲያ ከበታተን። ከዛ ውሃ ሙተናል፣ መብል የለም። ከዛ የሆነ አለት ነበር ወደ ወንዙ ዘዝቄ ወረድኩኝ። ወደ ወንዙ ዘዝቄ ወርጄ ውሃ ጠጣሁና ኮሾሮ በላው። ከዛ የእናንተ ወታደር ሲመጣ 3 ነበር ጓደኞች አትሩጡ እጅ እንስጣቸው ስላቸው አንደኛው የሚብሎ ሲሮጥ እሱ ተመታ። የሚብሎ ሮጠ ከመታ እኔ እጅ ሰጠሁኝ። እዚህ ተርሻለሁ። ተመስገን ፈጣሪ። ከዛ እንዴት ያስኩኝ ያው ፊት እንደው እጅ አትስጥ መናጤ ናቸው ጥፍሬ እየነቀሉ ያንገላቱሃል ምናምን እያሉ በጣም ያስፈራሩን። እንደው ለነሱ ከመስጠት ያው በገዛ ጥይት ብትሞት ይሻላል አትስጥ ምናምን እያሉ ያስፈራሩ ነበር። ያው እጅ ሰጠሁኝ። ኮሾሮም አበሉኝ፣ ውሃም ሰጡኝ፣ ሃይላንድ ሰጡኝ። ጫማም እንደውም ጫማ ራሱ ቀይረውልኝ በጫማ ቀይሬ ነው የመጣሁት። ጫማ ራሱ ቀይሬ ወደ ከነሱ ጋር አብሬ መጣሁኝ። ሃሮ ላይ 3 ቀን ነው እንደሰነበት ነው ወደዚህ መጣን። ያው እዚህ ከመጣንም ደህና ነው። ትግራይ ህዝብ ጥሩ ነገር እንደሚያስብልን ተስፋ አድርጌያለሁኝ። ያው ከሚበላው ሬሽን በመስጠቱም ተረድቻለሁኝ። ያው የትግራይ ህዝብ በአላማ መዋጋቱንም አውቄያለሁኝ። አለማወቄ ነው እስካሁን እዚህ አልሆነ ፕሮፓጋንዳ ውስጥ ገብቼ እንደዚህ ሆንኩትም። ያው አሁን ብዙ ነገር አውቄያለሁ፣ ብዙ ነገር ተምሬያለሁኝ። ውጊያው በጣም አስከፊ ነው። በአገሬ ላይ ያሉ ወጣቶች ወደ ውጊያው እንዳይገቡ በጣም እፈልጋለሁ። ያልሆነ ነገር እንደሆነ ውጊያው ባልሆነ ነገር ባልሆነ ፖለቲካ ተሞልቶ እንደሆነ እንደሚመጡ በጣም ወደ ውጊያው እንዳይገቡ ማስተላለፍ እፈልጋለሁኝ። ወላጆቼ ውጊያ መግባቴን አያውቁም። ከማሰልጠኛ እንደወጣሁኝ ምሽግ ላይ ነው ብዬ ነገርኳቸው። ከዛ ውጊያ ላይ ግባ ያው እንደሞቱ አድርገው ነው የሚያውቁት። ዛሬ ያው አባቴ ተሞተ እንኳን 2 አመት ሆኖታል። እናቴና ያለችኝ እናትና እህት ወንድም አሉኝ። ያው ለእህቴ የምለው ያው ሰላም ከዚህ ሲወጣ በሰላም እንደምንገናኝ ተስፋ አለኝ። አገር ሰላም ሆኖ እንደምንወጣም ተስፋ አለኝ። የትግራይ ህዝብም ያው ባላማው ጠንቶ እንትን እንደሚልም ተስፋ አለኝ። በአገሬ ላሉት ወጣት ውጊያ እንዳይገቡ በጣም እንደኔ ሀሳብ ውጊያ መግባት አያስፈልግም ካሁን በኋላ። ምክንያቱም አንድ ነገር ነው፣ ምንም አላማ የለውም። አላማ ቢኖረው አንድ ተስፋ ነው። አላማ ተነስቶ አላማ የያዘ ህዝብ ጋርና አላማ ያልያዘ ወታደር አንድ አይደለም። እኛ የወር ደመወዝ እንኳን ሳንቀበል ነው እንትና አዋጋን፣ ያው ዝም ብለን ለቀቀም ማለት ነው። የወር ደመወዝ ራሱ አልበላንም እና ያው ይሄን ሬንጀር ስለለበስኩኝ ያው በትግራይ ህዝብ ላይ የተደረገውን ሁሉ ነገር ሰምተናል፣ ተረድተናል፣ በቪዲዮም አይተናል፣ ተረድተናል ሁሉ ነገር። ስለዚህ ይሄን ሬንጀር ለብሼ ስለተገኘሁም ይቅርታ ጠይቀናኛል። ምክንያቱም የኔ ሬንጀር አባል ነኝ፣ ተይዣለሁም፣ አምኛለሁም፣ እጅ ሰጥቻለሁ። ስለዚህ ያው ይሄንን ስለለበስኩኝ የጂኖሳይድ በትግራይ ላይ መፈጸሙን ሰምተናል፣ አይተናል፣ በቪዲዮ ተረድተናል። ስለዚህ ያው የትግራይ ህዝብ አዛኝ ነው። በጣም በሚገርም የተረዳሁት ከያዙ እንዳልሆነ ያረጉሃል የሚለውን በጣም ተረድቻለሁ። እዚህ ከመጣው ደህና ነኝ። ምን ጎደለብኝ? ለምቁጭ ብዬ እየዋልኩ ነው። በልቼ ቁጭ ብዬ እየዋልኩ ነው። ምንም የከፋብኝ ነገር የለም። እየለፈለፍን ነው። በሚዲያም የአቅማችንን እያስረዳን ነው። ህዝቡ ልቡ ካለ ያው በሬሳዬ በጫካ ይቀር ካለ ራሱ ቻንስ ነው። ምን ማድረግ አይንችልም።
እንደኔ ወደዛ መዞር አይደለም ዙሮ ፊቱ መተኛት አያስፈልግም እንደኔ አስተሳሰብ ማለት ነው። ካሁን በኋላ ያው የሱ ጉዳይ እንደኔ ተስፋ ያለቀ ነው ብዬ ጠብቀዋለሁ። ጋው በዛብህ እባላለሁ። የመጣሁት ከጅማ ከተማ ነው እና 61ኛ ክፍለ ጦር ነበርኩኝ። ጋው በጣም እንደጠበቅኩት አይደለም። ያው የተባለውና እንዳልኩሽ የተጠበቀው እንደዛ አይደለም። የሰማሁት በቃ ጠላት እንደሆነን እንደምንጨራረስ ምናምን ነገር ነበር የታሰበው። ግን ውጊያውን ስናየው ደግሞ እንደ ወንድምነት እንደ መልካምነት ብዙ ትምህርቶች በውስጡ ወስጃለሁ እና ምን ያህል ተሸንፌያለሁ። በቃ እኔ ለራሴ አእምሮ ራሱ በቃ የሚገርም ከባድ ያልጠበቅኩት ነገር ነው ያሳየኝ። ህዝቡ ራሱ በጣም ትልቅ ነገር ነው ያደረገልኝ። እንደ ጠበቅነው አይደለም። ከሚበላው አካፍሎ አብልቶን አጠጥቶ ምናምን እነሱ ራሳቸው የተራቡ ነው እኛን እያበሉ እስካሁን ድረስ ያቆዩ። ከተያዘን ጊዜ ጀምሮ እየበላን እየጠጣን ያለ ነው። እግዚአብሔር ይመስገን። ከኔ የሚማረው አሁን ሰው ሆኖ ማያጠፋ የለም፣ ይሳሳታል የሰው ልጅ ሆኖ እና እኔም ተሳስቼ ገብቻለሁ የማላውቀው ነገር ውስጥ። አሁን ከኔ መማር ያለበት እኔ አጥፍቼ ስለተማርኩኝ ከኔ ደግሞ ያንን ነገር ትምህርት መውሰድ አለበት። ትምህርት የሚባለው ነገር የመጣው ሲጀመር አንድ ሰው በህይወቱ የሆነ ተሞክሮ ወስዶ ነው ያንን ተሞክሮ ወደ ተግባር አድርጎት ሰውን ያስተማረው። እኔም ደግሞ አሁን ተሞክሮ ወሰድኩና በተግባር አይቼዋለሁ። ለዛ የተባለው ነገርና እኔ የጠበቀኝ ነገር አንድ ስላልሆነ ከኔ ትምህርት ሊወስድ ይገባል። መጥቻ አይቼዋለሁ ጦርነቱን። እንደ የትና ወንድም ነው፣ ባለማወቅ ነው ይሄ ነገር ውስጥ የገባ ነው። ትልቅ አቀባበል አድርገውልናል። የመኝታም የምግብም ብዙ ነገር አድርገውልናል። አእምሮአችን እስኪጎዳ ድረስ ሁላ ተሸማቀናል። አሁን ቀና ብለን ለማየት ራሱ ይከብዳል። በቃ ለምን ያደረግነው በደልና እነሱ የሚያደርጉልን ነገር ይከብዳል። ለዛ ስለሆነ ቀላል ትምህርት አይወስድም። ሌላውም ህብረተሰብ መውሰድ ያለበት መገንዘብ አለበት ብዬ ነው የምገምተው። ዋናው በሰላም ተረፌ መውጣቴ ፈጣሪ ይመስገን ነው የምለው። ቤተሰቦቼ ሰላም እንዲሆኑልኝ እፈልጋለሁ። ሰላም ነኝ እኔ። በተረፈ ፈጣሪ ይመስገን እና የትግራይ ህዝብንም በዚህ አጋጣሚ ላመሰግን ወዳለሁ። ወንድሙ ደስታ ይባላለሁ። የመጣሁበት ከሀዲያ ዞን ሆሳና እና ደግሞ ክፍለ ጦር 91ኛ ክፍለ ጦር ሌሎች አማራ ክልል ልዩ ኃይልና 51ኛ እየተዋጉ እኛን በዙሪያ ትጠብቃላችሁ ብሎ እኛ ደግሞ አዲስ ምልምል ወታደር ነን። ዙሪያ ላይ ትጠብቃላችሁ እናንተ ሌሎች እየተዋጉ ሌላ በጀርባ የሚመጡትን ትጠብቃላችሁ ብሎ ወደ ዙሪያ ላይ አስጠብቆ ነበረ። እዛ እየጠበቀን ያለን ውጊያ የእናንተ ወታደር በሁለቱም በኩል በዚህም በዛም በግራም በቀኝም እየተዋጉ እያለፉ ነው። እነሱ እያለፉ ስለሆነ እኛን ወደ 2 ቀን ወደ በራ ላይ ሳንበላ ሳንጠጣ እየዋለን እያለን ምንድነው ምግብ ማይመጣ ጉዳይ ምንድነው ኮቾሮ እንኳን አይመጣም ውሃ የለም ምንድነው እያለን ስንጠይቅ አይ ተከበናል፣ መንገድ ተዘግቷል፣ በምን መንገድ ይመጣል ብሎ በ2 ቀን ሙሉ ውሃ ሳንጠጣ ምግብ ሳንበላ ዋለንና ከዛ 3ኛ ቀን ተከበናል፣ በቃ እድለኛ ትወጣለ፣ ያለ እድለኛ ሆኖ ሰው ይሞታል መንገድ ላይ እያሉ አወጡ። ከዛ እየወጣን ማታ 1 ሰዓት ላይ ጉዞ ጀምረን እያለን ወደ የኛ ሸለቃ ወደ ያላ ግማሽ ሰው ይዞ ነበር። የምትክል ሸለቃ ደግሞ ግማሽ ሰው ይዞ ወደ ፊት ለፊት ሄዶ ነበር። 50 ምናምን ሰው ተቋረጠና እየደን እያለን ወደ ወረባቦ የሚባል ከተማ ላይ የናንተ ወታደር ፊት ለፊት መንገድ ላይ ነበሩ። ከዛ 50 ምናምን ሰው እጅ ሲሰጡ እኔ ደግሞ ፈራው። እነዚህ ባለፈው ስልጠና ላይ ይገላሉ ብሎ እንዴት እጅ ማታ ላይ ነው ወደ 9 ሰዓት አካባቢ ነው ጉዞ ሄደን ይገላሉ ብሎ አልነበሩም እንዴት ይሰጣሉ ብዬ እኔ የሆነ ብሬን ጥይት ተሸካሚ 500 ተሸክሞ ነበር። እሱን ይዤ ወደ ጫት ውስጥ አደርኩ። ማታ ላይ ሲያድር ደግሞ ያ ልጅ እየረበሻ አስቸገረ። ነገ ከተመቻም እጅ እንሰጣለን ካልተመቻም መውጫ ፈልገን እንወጣለን ብዬ እሱን ጫት ውስጥ ይዤ አደርኩ። ከዛ እነዛ እጅ ሰጥቶ ሄዱ። በቃ ለእናንተ ወታደር ማለት ነው ትግራይ ወታደር ሲሰጡ ምንም አላረጉም። ወስቶ ዳቦ ሰጥቶ ውሃ ሰጥቶ በእነሱ እጅ እንትን አረጉ። ከዛ እኔም ደግሞ በጠዋቱ እነሱ ያለበት ቦታ በቃ ከገደሉ የሚግደሉ በቃ እኔ እጅ ሰጣሉ ብዬ ብቻ ነው የትኩት። ሄጄ እነሱ ጋር ሲደርስ ና ወንድሜ ና ብሎ ጠሩ። እኔ ወታደር ነኝ ግን መከላከያ ነኝ፣ እንደዚህ ነው በቃ እጅ ለእናንተ ሊሰጣ ነው መጣው፣ አትግደሉ አልኩ። እኛ አንገልም በቃ አይዞ በቃ ከሞት ተርፋል አይዞ እያሉ
እኔን በእንክብካቤ ተቀበሉና ኮቸሮ ሰጡ፣ ውሃ ሰጡ። እንደገና ወስቶ የሆነ ቤት ላይ ልብስ ቀይር ቅማል በልተዋል ምናምን ሲል ልብስ ቀይር ብሎ ልብስ ሁሉ ሰጡ። በቃ ዳቦ ሁሉም አምጥቶ ዳቦ እንትኑ በሽሪጥ ላይ እንደዚህ ካመሩ። ከዛ እሱን እየበላው በቃ ከነሱ ጋር 15 ቀን እዛ ቆየው። 15 ቀን እዛ ወደ እንትን ላይ ቆየው። እነሱ ውጊያ የሚሄዱበት ከነሱ ጋር እየቆየው ትሄዳለህ ወደ ሀገር እንሸኛ ወደ ትግራይ ትሄዳለህ ሲሉ አይ ትግራይ ወደ ሀገር የሚሸኙ መስመር ካለ ትሸኛላችሁ፣ እኔ ወደ እናቴ ወደ ቤተሰቤ ነው ማየት የሚፈልገው፣ እኔ ውጊያ አልፈልግም ብዬ መሳሪያንም ሰጥቻለሁ። እኔ 500 የብሬን ጥይትንም የልጆቹን ሰጥቼ በቃ እነሱ በቃ በእንክብካቤ ይዞ በቃ ከእንግዲህ አንተ ምንም አትሆንም ከኛ ጋር ነው፣ እኛ አዲስ አበባ ሲንገባ ትሄዳለህ፣ ምንም አትጨናነቅ ብሎ ሴት ወንድ ሳይቀር በቃ እኔን አባት በቃ ህጻናት ሳይቀር እዛ ያሉት እኔን አንከባክበው በቃ 15 ቀን ሙሉ አንከባክበው። ከዛ እሺ እያልኩ እኔም ደግሞ አንድ ቀን ወደ እንትን ድረስ እናንተ ጋር ያለው ምርኮኛ ላኩ ብሎ መኪና ተላካ። መኪና ሲመጣ ሄድኩ። የሆነ እንትን የሚባል ቦታ አለ፣ ወደ ምንድን ነው የሚባለው እዛ ያለው ኮምቦልቻ ላይ ሲሄድ ኮምቦልቻ ላይ መኪና መጣ። ኮምቦልቻ የሆነ ቦታ ወስዶ እንደገና ወደዚህ አመጡ። እኔም ሄዳለሁ፣ ትግራይ ሄዳለሁ። እዛ ወደዛ ከሄድኩም የኛ ወታደር ስለሚገል የእናንተም ስላለፋ ሳያውቁ እንዳንሞት ወደ ትግራይ ሄጄ አንድ አመትም ቢሆን ቆይቼ እኔ ነፍሴን ፈልጋለሁ፣ እናቴን ቤተሰቦችን ለማት ፈልጋለሁ። አልሄድም በቃ ወደ ትግራይ ውሰጂ ብዬ ነው የመጣው።